አብሳላት ማን እንደሆነች እኔም አላውቅም። ለምን አብሳላት ማናት? ስለሷ እንዴት ነው ወደዚህ የመጣችው? የተገናኘ ነው ያው የተፈጠረውን ነገር በቪዲዮ ላይ አላየህም ነው አልሰማህም ነው? እንደገና ወደ ስር መግባት አስፈላጊ ነው? በቃ የኔን ጓደኝነት የኔን በቃ ለእናንተ ያለኝን ቦታ ማጣት ካልፈለጋችሁ ስነ ስርዓታችሁ ነው። ቡዬም መልእክት ካዳመጣችሁ ከሰማችሁ ስለሌላ ሰው ምንነት ምን እንደሆነ ማወቅ አይጠበቅባችሁም። አንድም በምክንያት ነው ያመጣት፣ ምክንያት ነበረው ከዚህ በፊት ብዙ ለመናገር እነዚህን ችግሮች ፍፄን ከመጠየቅ ቪዲዮ ይናገራል ማየት ይቻላል አይደል እንዴ? እንዴት መጣች? እንዴት ናት? ማን ናት? ምንድን ናት? የሚያጣላ የሚያቃርን ነገር አንድ ሰው ሳይደርግ ባይ እንጨርሳታለን። ብሩክ ቆፍጣና ሆኗል። ቆፍጣና ሆኖ የራሱን ህይወት ውሳኔውን ወስኗል እና ብዙዎቻችሁ ሜቢ ላታይ ትችላለህ፣ ግን ደግሞ በጣም ብዙ ሁኔታ ውስጥ ገብተው ነበር። ላያይ ይችላል ሚፍታህ፣ ምክንያቱም ጾመኛ ነው፣ ዱዓ ያደርጋል፣ ላያይ ይችላል። አሁን ላይ ግን በጣም በቃል አይደለ የሚደብር ሁኔታ ውስጥ ገብተው ነበረ። በጣም ቤተሰብ ገብቶበት የሀይሚ ወንድምም ነገሩ ነገር ቢደጋግሙት በአህያ አይጫንም። እነዚህ ነገራቶች ያለፉ ነገሮች ናቸው፣ ፋስት የሆኑ ነገሮች ናቸው። እኔና ሀይሚ መሀል ጓደኞች የሚሆን ማንም ሰው እንዲገባ አልፈልግም። ቀጥተኛውን ነገር ነው የምናገረው። ጓደኛ ሆናችሁ በህይወት ውስጥና በተለያዩ ቻሌንጆች ለማለፍ ያለፈ ታሪካቸውን እየመለሳችሁ ጥያቄ ባታቀርቡ በጣም ልክ ናቸው ብዬ አስባለሁ። ብሩክ እዚህ ጋር ያደረገው ነገር ምክንያቱም እኔ ካሁን በኋላ ምንም አይነት ነገር ቢመጣ ወደ ኋላ ምለው ነገር የለም። በራሴና በራሴ ውሳኔ ነው የሚሄደው። ማንም የደበረውን ይደብረው። ሃይማኖትን ግን ለጥሩ ነገር ለመልካም ነገር ነው እማግታት ብሎ እንግዲህ ትናንት ቡቡ የራሱን ሀሳብ ተናግሯል። ብዙዎቻችሁ ደግሞ እንዴት የማትፈልገው ቦታ ልታስቀምጣት ትችላለህ ያላችሁ ሰዎች አላችሁ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለሁ ደህና ነኝ። የኛ ውድ ቤተሰቦች ለሞላው ያው የኦርቶዶክስ እምነት ተከታዮች ሆሳዕና መጥቷል። እግዚአብሔር ይመስገን ሁለት ወራችንን ጾማችንን በጸጋ ሊያስፈጽመን ነው ፈጣሪ ማለት ነው። የኛ ውድ ቤተሰቦች በዓል እንደመሆኑ የሚመጣው እንግዲህ የሀይሚና የብሩኬን ገናን በእንደዛ በድብርት አሳልፈናል። እነሱ ካወቅናቸው ጀምሮ እኛ የማዳም ቅመሞች ባህልን የምናሳልፈው በሀይሚና በብሩኬ ቤት ነው አይደል እንዴ? ዋሸው አልዋሸውም? በአሁኑም እንግዲህ ገና ፋሲካ ጥቂት ጊዜያቶች ቀጣይ ሳምንት ነው የዘንባባ ማሰሪያ ማማት ኢሹር ይገባልና ከዛ ደግሞ ባህላችን ይደርሳል ማለት ነው። ይሄንን በዓል ለመካደም ደግሞ ሰላም ያስፈልጋል ቤተሰብ። እኛም ደስ ብሎን በሀይሚና በብሩኬም ስደት ላይ ያለን በቃ ብቻ ደስ ይላል የሚያደርጉት ነገር ሀይሚና ብሩኬ ላይ ማለት ነው። የምናየው ነገር በተወሰነው ልጆች ልክ በተወሰነ እኔ በሁሉም አይደለም፣ በሁሉም ቤት የተለያየ የበዓል አከባበር እንትን አለን፣ ባህል አለን። እኛ ግን እኔ በብሩክና በሀይሚ ቤት ነው በዓል ደስ ብሎኝ ደስ ብሎኝ በተለይ ሙሽዬ ጋር ሄደው የባህል ልብሳቸው ሀይሚና ብሩኬ ሲጠራሩ እንዲሁም ከወዲሁ ጀምሮ ብሩክ ለማዳም ቅመሞች መጽናኛ የሚሰጠው ነገር ያ ነገር ደስ ይለኛል። አሁን ላይ እንግዲህ ብሩክ እገታውን ያገተበት ፓርት ይችን ባህል መዋል የለባቸውም። ምክንያቱም ቦታጀራ ትሄዱ ኦኬ ደስ ይላል። ግን ሜቢ ደግሞ አሁን ለፋሲካ የሆነ የሰርግ መልሳቸውን ወይም ደግሞ ሽምግልና ካሰቡ ላይሄዱ ይችላሉ። በዛን ሰዓት ስለሚሄዱ ማለት ነው። በዓልን እዚሁ ቤታቸው ሊውሉ ይችላሉ። ነገር ግን በዛች ጠባብ ውስጥ ቤት ውስጥ ቢውሉም ችግር የለውም። ግን ደግሞ በቤታቸው ቢውሉ ደስ ይላል። አብሰላትም ወደ ራስሽ ተመልሰሽ የሆነ አሁን ስግደት አለ። ቀን ሙሉ ሲሰገድ ነው የሚዋለው ከአርብ ጀምሮ እስከ እሁድ። በቃ እሁድ ያው እሁድ የሰገዳችሁበትን ቀን የደከማችሁበትን ድካማችሁን የምታርፉበት ቀን ነው። ከአርብ ጀምሮ ቅዳሜ ቀን ሙሉ 24 ሰዓት ይሰገዳልና ይህንን ቂም ይዛችሁ እናንተ መስገድ የለባችሁም። ስለዚህ ከወዲሁ አብሰላት ያለውን ነገር ይቅርታ ብለሽ ነገሮችን ሁሉ መቋጨት አለብሽ።
ሃይማኖት ታደሰ ወይም ደግሞ በብሩኬ ህይወት መካከል ውስጥ ገብተሽ ምንም አይነት ነገር የሚያሳዝን ነገር ማስተላለፍ የለብሽም። በራስሽ አይዲያ በራስሽ ሀሳብ መምጣት ትችላለሽ። ሚፍታህም ደግሞ አንተ አልነበርክም በሰዓቱ ያንተ ምርጥ ጊዜ 1 ወር የምጾሙበት የምጸልዩበት ብዙ ነገር የምታደርጉበት ነው። ያንን ነገር ሀጃን ፈጽመሃል በሚገባ አለምንም ነገር ሶሻል ሚዲያ ላይ ሳትመጣ። ነገር ግን በዛን ሰዓት ያላያቸውን ነገሮች ዛሬ ላይ ደግሞ አይተህ ሀብሰለት ማናት ሀብሰለት ምንድናት የሚለውን ነገር ቪዲዮ እየሰራህ ነገራቶቹ እንዲፋፋሙ ማድረግ ሳይሆን የተፈጠረውን ነገር ቪዲዮ ላይ ማየት ከዛ በኋላ መፍትሄ መፈለግ ነው እንጂ ያለፈ ነገር ዛሬ ላይ አሁን ፍፄን እየጠየቅከው ሌሎች ነገሮች እንዲቆሰቆሱ በኦዲየንሱም በኩል በአንተም በኩል ጥላቻም ሆነ ፍቅር እንዲመጣ ማድረግ የለብክም። ምክንያቱም ይሄ ነገር ለአንዴና ለመጨረሻ የተዘጋ ታሪክ ነው። ገብቷችኋል? ያንን ስህተት ላለመድገም ብሎ ነው ብሩክ ይህንን ህይወት የፈጸመው ማለት ነው። በድጋሚ ሀይሚን ያገተው የሚያግታት ደግሞ በጥላቻ ወይም ደግሞ እሷን ለማንገላታት አይደለም። ከሰዎች አርቆ የራሷ ጊዜ እንዲኖራት ነው። እሷም ከጥፋቷ ተምራበታለች፣ ይቅርታ ጠይቀዋለች። ግን እንረጋጋ ነው እያለ ያለው ብሩኬ። ስለዚህ ብዙዎቻችሁ እሷ የማትፈልገውን ነገር ማድረግ የለብህም፣ ላንተ ቢመችህም እሷ ያልፈለገችው ቦታ መቆየት የለባትም ብላችኋል የተወሰናችሁ ሰዎች። ግን ይሄ ቦታ ላይ ስትቆይ ህይወታቸውን ለማስተካከል ነው እንጂ ህይወታቸውን ለማበላሸት አይደለም። እኔ አንቺ ጋር ነኝ ብሏል ብሩኬ። ምንም ነገር ምን የምትፈልጊውን ነገር አለ፣ ጸባይሽን ካስተካከልሽ ትወጫለሽ ብሏል። ስለዚህ ብሩኬ ያደረገው ነገር ጥሩና ጥሩ ነው። በህይወታቸው ውስጥ እንደምታዩት ነው። አንዳንድ ነገር በተነጋገሩ ቁጥር የሆነ የመኮራረፍ ነገር ነው የሚፈጠርባቸው። እዚች ቤት ውስጥ ደግሞ እንግዲህ ፍቅርን ካመጣላቸው ጥሩ ውሳኔ ነው። እኔ በእኔ በኩል ወድጄዋለሁ። በእኔ በኩል ግን ብዙዎቻችሁ ደግሞ ኮንፈርት ያልተሰማችሁ ሰዎች አላችሁ። ሀይሚ ስለተነጫነጨች ነው። ሀይሚ ደግሞ አሁን ትተዋለች። እዛች ቤት ሆና ብዙ ነገር አሳልፋለች ከዚህ በፊት ዝም ይላችሁ ከሆነ አይታችኋል አይደል? ስለዚህ አሁንም ቢሆን ብሩኬ ጥሩ ነገር ነው ያደረገው። ከማንም ጋር መራቋ ሀይሚ ለእሷ ምንም ክፉ ነገር አይደለም፣ ጥሩ ነው ብዬ ነው የማስበው እንጂ አሁን እሷን በፈለገችው ሰዓት ወጣ የሆነ ሰው ስታገኝ ብሩክም ያ ነገር ለምን ተፈጠረ ሲል ያንን ሰው ሲያገኝ ነገራቶቹ የሚብሱት እንደዚህ ሲሆን ነው። ግን እሷን ያዝ ካረገ ነገራቶቹ ሁሉ በየት ይመጣሉ? መግቢያም የላቸው መውጫም የላቸው። ገባችሁ? ዝግት ዝግት አለቀ። ምንም ያክል ሀይሚ የብሩክን ስም ለማጽዳትም ሆነ የብሩክን ማንነት በዛች ልጅ ውስጥ ስሙ እንዳይነሳ ብትፈልግም ግን እሷ የማትሰማ ሰው ናት እያለ ነው ያለው ብሩኬ እያስረዳ ያለው ማለት ነው። የምትሰማበት ጊዜ ሊኖር ይችላል። በዛን ሰዓት የሚሰማ ስሜትና አሁን አንድ ላይ ሆን ይችላል። ነገር ግን አፈቅረዋለሁ ያለችን ሴት በዚህ ልክ ሀይሚ ይህን ችግር እፈተዋለሁ እንስማማለን ብላ ማሰቧ ትንሽ ይከብዳል። ስለዚህ የብሩኬ ፈቃደኝነት መኖር አለበት ብዬ ነው እኔ የማስበው፣ በእኔ ቦታ ማለት ነው። ሰው አብሰላት ይመችሽ። እንግዲህ እኔ ለሷ ምላት ነገር ይሄ ስግደት ሲመጣ በይቅርታ ተላልፋችሁ ዝንጥ ያለ ስግደታችሁን ነጠላችሁን እስከ ጥፍራችሁ ለብሳችሁ እናንተ በምትሰግዱት እኛ ስኬታማ እንሆን እንደሰት። ምክንያቱም ያ ቀን ለእኛ አሁን እንግዲህ ማለት በያለንበት መስገድ ይቻላል። ግን ደግሞ እደጁ ቆሞ መስገድና ኖርማል የሆኑ መስገድ የተለያየ ነው። ግን እግዚአብሔር ደግሞ የልባችንን መሻት አንድ ቀን ይፈጽምልናል ለእኛም። ስለዚህ በእናንተ እየተጽናናን እንቆያለን ማለት ነው፣ የኛ ውድ ቤተሰቦች ማለት ነው። ስለዚህ ስህተት የመሰላችሁ የሀይሚ መታገት ስህተት የመሰላችሁ ስህተት አይደለም። ለሁለቱም ጥሩ የሆነ ነገር ነው ውሳኔ ወስነው። ሲቀጥል ብሩኬ ለጓደኞቹ አቋም ያለው መልስ ነው፣ በትክክለኝነት በቃ እየመለሰ ያለው። ጓደኞቹም ከሀይሚና ከብሩኬ ህይወት ውስጥ ልትወጡ ይገባል። ወደ ኋላ የነበረ ነገር አብስላት ማናት፣ ብሩኬ ምን ሰርቶ ነው፣ ሀይሚ ምን አድርጋ ነው እንዲህ የተፈጠረው መባል የለበትም። ድጋሚ ኢሹ የሆነ ቪዲዮ መጠየቅ የለበትም።
ለምን እንደመጣች እናውቃለን። ድጋሚ መጠየቅ የለበትም። ሚፍታህ ከራስ ጋር መሆን አለብክ። ወደ ስር ነገራቶችን መቆስቆስ የለብም። እኛ እናውቃለን፣ የሁለቱም መከታ ነክ። እኛ እዚህ ጋር ጥላቻ እንዲኖረው አይደለም። ብዙዎቻችሁ እየዘቀዘቃችሁት ነው። መዘቅዘቅ ምንም የሚያመጣው ነገር አዲስ ነገር የለም። ከነበረበት ነገር መስተካከል ብቻ ነው ያለበት። ስለዚህ ያን ነገራቶቹን ለማወቅ ቪዲዮ ማየት፣ ጥያቄ እየጠየቅ ቪዲዮ መስራት የለብም። እንደገና ለኦዲየንሱ ሌላ ሀሳብ መስጠት ነው የሚሆነው ጋይስ። ስለዚህ የእኛ ውድ ቤተሰቦች በቅርቡ ሽምግልና ለመብላት ያብቃን። ቤተሰብ አይደል እንደዛ የሚባለው? ነገራቶች ሁሉ ያልፋሉ፣ እንዲሁ እንደሆኑ አይቀጥሉም። ስለዚህ ብሩክ ያደረገውን ነገር ባትጠሉት ጥሩ ነው ብዬ አስባለሁ። ብዙ አይደላችሁም፣ የተወሰናችሁ ሰዎች ናቸው። የተወሰናችሁ ሰዎች ደግሞ በጣም ተመችቶናል እኛ። ምክንያቱም እናንተ ተጨቃጭቃችሁ እየተስዳደባችሁ ማየት ብቻ ነው የምንጠላው። ስለዚህ ይቺ ቤት ባለውለታሽ ነሽ ሀይሚ፣ ይችን ቤት ውደጃት እያሉ ብዙዎቹ ሜሽን እያደረጉ ነው። እኔ ከነዛ ውስጥ ነኝ። ይህ ቤት በጣም ጥሩ ቤት ነው። ትንሽ ቤት ነው፣ ጥሩ ነው። ጥሩ ፍቅርን ያገኙበት ነው። ከዚህ በፊት ማንም አለማንም አስታራቂ የታረቁበት ቤት ነው። ብዙ ጊዜ እዛች ቤት ውስጥ ሆነው ምርጥ ጊዜ ላይቭ ላይም አሳልፈናል። ብዙ ነገርም ሆነን አብረን ቆይተናል። በላይቭም በቲክቶክም በቪዲዮም በብዙ ነገሮች ማለት ነው። እዚህ ቤት ከገቡ በኋላም ወደ ገዳም ሄደው እንዲመለሱ ከፈጣሪያቸው ጋር እንዲገናኙ ሆነዋል። ስለዚህ አሁንም ደግሞ ከራሳቸው ጋር ሆነው በትዳር አንድ የሚሆኑበትን በትዳር ጎጆ የሚመሰርቱበትን የሚተማመኑበትን ጊዜ እንዲኖራቸው ያደርጋል ቤተሰብ። ስለዚህ ብዙዎቻችሁ ተማመኑ። ለምን እንደዚህ ይሆናል? ይሄ የማመን ያለመተማመን ጉዳይ አይደለም በነገራችን ላይ ማለት ነው። ለነገራቶች ጊዜ መስጠት ነው በቃ። ከነገራቶች ራቅ ብላችሁ አንዳንዴ ጭንቅላታችሁ ላይ የሚሰማችሁ ነገር የሆነ ደስ የሚል ስሜት የሚመጣ ነገር አለ ከሰዎች ስትርቁ። ያንን ነገር ነው ብሩክ እያደረገ ያለው እንጂ ሀይሜ ላይ ተናዶባት ወይም ደግሞ ለእሷ ተንኮል አስቦ ወይም ደግሞ እዛ ቦታ ላይ እሷ እንድትበሳጭ እየፈለገ አይደለም። ምንም እንደማትሆን ያውቃል። ወደ ራሷ ተመልሳ እዛ ቤት እንኳን ስለወሰዳት ነው ይሄ ሁሉ ነገር። እኔ እና እሱ እዚህ ደረጃ ላይ ዛሬ እንዲህ በፍቅር ሆነን ያያችሁን የእሱ ውሳኔ ስለሆነ ነው ብላለች ሀይሚ። አመስግነዋል እዛ ቤት በመሆኗ። እዛ ቤት አግቶ መጀመሪያ ሰዓት በመታገቷ ይህንን ፍቅር አምጥተሃል ብለዋለች። ስለዚህ አሁንም ደግሞ አይታወቅም የሚሆነውን ነገር አብረን ነው የምናየው። እዚህ ቤት በመግባቷ እሷ ደስ ባይላትም ነገ ደስ የሚላት ነገር ሊመጣ ይችላል፣ ልትነግራችሁ ትችላለች። ስለዚህ ብዙዎቻችሁ የሆነ እንትን አይሰማችሁ፣ የሆነ እንዴት ነው ጉልበተኛ ስለሆንክ ነው ምናምን የሚባል ነገር አይሰማችሁ። በጉልበት ምንም ያደረገው ነገር የለም ብሩክ አለማየሁ። በሚወዳት ሴት ነው፣ በማይደራደራት ሴት ነው ራሱን አሳልፎ ከጓደኞችም ከማንም መገለል አለብኝ፣ አንቺን መከተል አለብኝ፣ አንቺ ወደ ያልሆነ ቦታ ስትገቢ ዝም ማለት አልፈልግም፣ አንቺን ይዤ ነው ወደፊት ጥሩ ነገር ጥሩ ፊውቸር የሚኖርሽ ከኔ ጋር ነው እያለ ነው ብሩክ። እንደዚህ አይነት አቋም ያለው ንግግር ብሩኬ ሲናገር ሰምተን አናውቅም፣ ታውቃላችሁ። ስለዚህ አሁን ላይ በቃ ቆራጥ ሆኗል። ቆራጥ ሲሆን ደግሞ እናንተ ሌላ ስም አትስጡት። በዚሁ መቀጠል አለበት። ቤተሰቦች እናመሰግናለን ባይ